መጽሐፈ ኢዮብ ምዕራፍ 26 ኢዮብም እንዲህ ሲል መለሰ። ኃይል የሌለውን ምንኛ ረዳኸው፣ ደካማውንስ ምንኛ አዳንኸው። ጥበብ የሌለውን ምንኛ መከርኸው፣ ታላቅ ዕውቀትንስ ምንኛ ገለጥህለት። ይህን ቃል እንድትናገር የረዳህ ማን ነው? የማንስ መንፈስ ባንደበትህ ተጠቀመ? ከውኆችና በውስጣቸው ከሚኖሩ በታች ያሉ የሙታን መንፈስ በጭንቅ ላይ ናቸው። ሲኦል በእግዚአብሔር ፊት ራቁቷን ናት፣ የጥፋትንም ስፍራ የሚጋርድ የለም። የሰሜንን ሰማይ በውኃው ላይ ዘረጋው፣ ምድርንም እንዲያው በባዶ ላይ አንጠለጠላት። ውኆችን በደመናዎቹ ይጠቀልላል፣ ክብደታቸውም ደመናዎቹን አያሸነቁርም። ደመናዎቹን በላዩ ዘርግቶ የሙሉን ጨረቃ ፊት ይጋርዳል። ለብርሃንና ለጨለማ ድንበር ይሆን ዘንድ በውኆች ላይ የአድማስ ክበብ አበጀ። የሰማይ ምሰሶዎች ይንቀጠቀጣሉ፣ በተግሣጹም ይደነግጣሉ። በኃይሉ ባሕርን ያናውጣል፣ በጥበቡም ራብን ይቆራረጣል። በእስትንፋሱ ሰማያትን አጠራ፣ እጁም ተወርዋሪውን እባብ ወጋች። እነዚህ የሥራው ዳር ዳር ናቸው። ስለ እርሱ የሰማነው ምንኛ አነስተኛ ነው! የኃይሉንስ ነጎድጓድ ማን ሊያስተውል ይችላል? መጽሐፈ ኢዮብ ምዕራፍ 26 ኢዮብም እንዲህ ሲል መለሰ። ኃይል የሌለውን ምንኛ ረዳኸው፣ ደካማውንስ ምንኛ አዳንኸው። ጥበብ የሌለውን ምንኛ መከርኸው፣ ታላቅ ዕውቀትንስ ምንኛ ገለጥህለት። ይህን ቃል እንድትናገር የረዳህ ማን ነው? የማንስ መንፈስ ባንደበትህ ተጠቀመ? ከውኆችና በውስጣቸው ከሚኖሩ በታች ያሉ የሙታን መንፈስ በጭንቅ ላይ ናቸው። ሲኦል በእግዚአብሔር ፊት ራቁቷን ናት፣ የጥፋትንም ስፍራ የሚጋርድ የለም። የሰሜንን ሰማይ በውኃው ላይ ዘረጋው፣ ምድርንም እንዲያው በባዶ ላይ አንጠለጠላት። ውኆችን በደመናዎቹ ይጠቀልላል፣ ክብደታቸውም ደመናዎቹን አያሸነቁርም። ደመናዎቹን በላዩ ዘርግቶ የሙሉን ጨረቃ ፊት ይጋርዳል። ለብርሃንና ለጨለማ ድንበር ይሆን ዘንድ በውኆች ላይ የአድማስ ክበብ አበጀ። የሰማይ ምሰሶዎች ይንቀጠቀጣሉ፣ በተግሣጹም ይደነግጣሉ። በኃይሉ ባሕርን ያናውጣል፣ በጥበቡም ራብን ይቆራረጣል። በእስትንፋሱ ሰማያትን አጠራ፣ እጁም ተወርዋሪውን እባብ ወጋች። እነዚህ የሥራው ዳር ዳር ናቸው። ስለ እርሱ የሰማነው ምንኛ አነስተኛ ነው! የኃይሉንስ ነጎድጓድ ማን ሊያስተውል ይችላል? መጽሐፈ ኢዮብ ምዕራፍ 26 ኢዮብም እንዲህ ሲል መለሰ። ኃይል የሌለውን ምንኛ ረዳኸው፣ ደካማውንስ ምንኛ አዳንኸው። ጥበብ የሌለ